የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምን አደራችሁ? ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሆንልን። ዛሬ እንደ እግዚአብሔር ፈቃድ መዝሙር 9ን እንማራለን። መዝሙር 9ን በምንጸልይበት ጊዜ በምንደግምበት ጊዜ የምናገኘው ኃይልና ብርታት ምን እንደሆነ እንረዳለን። ስለዚህ ጠላቶቻችሁ በስውር ያሉ በግልጽ የሚታዩ ጠላቶቻችሁ ከናንተ እንዲወገዱ ፈቀቅ እንዲሉ የተንኮል ስራቸውን እንዲተው ትፈልጋላችሁን? እውነተኛው የእግዚአብሔርን ፍርድ ማግኘትስ ትፈልጋላችሁ? ከጭንቀት ነፃ የምትሆኑበት ከጭንቀት ከፍርሃት ነፃ የምትሆኑበትንስ ጉዳይ ትፈልጋላችሁ? እንግዲያውስ እንደ እግዚአብሔር ፈቃድ መዝሙር 9ን እንማራለን። ስለዚህ ይህ ትምህርት ለሁሉም እንዲደርስ ፎሎ ሼር እንድታደርጉ ቢያንስ አንድ ሰው ለ10 ሰው እንዲደርስ እንድታደርጉ። ምክንያቱም ትልቁ የችግራችን ቋጠሮ እዚህ ላይ ነው ያለው። ምንጊዜም ቢሆን ችግር የሚፈታው ጠላት የሚወገደው በራሳችን ኃይል ሳይሆን በእግዚአብሔር ኃይል ነው። ሰዎች በራሳቸው ኃይል ቢሆን ኑሮ ትልልቅ የተባሉ አንቱ የተባሉ ሰዎች በዘመድ የከበሩ በገንዘብ የበለጸጉ ብዙ ሰዎች ዛሬ ታይተው ነገ የሉ፣ ወይ በሞት ወይ በውርደት ከዚች ዓለም ሊለዩ ይችላሉ። ስለዚህ ቅዱስ ዳዊት ጠላቶቹ በዙሪያው በከበቡት ጊዜ ለእግዚአብሔር እንዲህ ሲል በጸሎት እግዚአብሔርን ጠይቋል። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰነካከላሉ፣ ከፊትህም ይጠፋሉ። ጠላቶቼ ወደ ኋላ በተመለሱ ጊዜ ወደ ኋላ ተመለሱ ጠላቶች አለ። ስለዚህ ሁልጊዜ በምንጸልይበት ጊዜ ጠላቶቻችን በስውር የሚንቀሳቀሱ በግልጽ የሚንቀሳቀሱ እኛን ለማጥፋት እኛን ከምድረ ገጽ ለማጥፋት የሚንቀሳቀሱ ጠላቶቻችን ከኛ ወደ ኋላ ይሸሻሉ ወይም ደግሞ ይጠፋሉ። መዝሙር 9ን ሁልጊዜ በምንጸልይበት ጊዜ ወይም ደግሞ መዝሙረ ዳዊትን በምንጸልይበት ጊዜ፣ በሁለተኛ ደረጃ ደግሞ ዛሬ ሰላም የጠፋበት ፍትህ የጎደለበት እውነተኛ የጠፋበት ዳኛውም ውሸተኛ ከሳሹም ውሸተኛ ጠበቃውም ውሸተኛ፣ ውሸት የበዛበት በዚህ በውሸት ዓለም ብዙ እውነተኛ ሰዎች የተጎዱበት ዓለም ላይ እንገኛለን። ፍትህ የተጓደለበት እውነትን የሚናገር በእውነት የሚመሰክር በእውነት የሚፈርድ የጠፋበት ዓለም ላይ ነው የምንገኘው። በጣም ጥቂት ሰዎች በእውነት የሚፈርዱ በእውነት የሚመሰክሩ በእውነት የሚናገሩ በጣም ጥቂት ሰዎች በበዙበት ዓለም ብዙ ሰዎች ደግሞ በውሸት የሚፈርዱበት በውሸት ሰዎችን የሚከሱበት ዓለም ላይ እንገኛለን። በዚህን ጊዜ እውነተኛው የእግዚአብሔር ፍርድ እውነተኛው የእግዚአብሔር ፍትህ ለማግኘት በሐሰት ስትከሰሱ ሰዎች በሐሰት ሲመሰክሩባችሁ ዳኞች በሐሰት በእናንተ ላይ ውሳኔ ሲሰጡ እውነተኛው አምላክ
እግዚአብሔር ከእናንተ ጋር እንዲሆን እውነተኛውን ፍርድ እንዲሰጣችሁ የተጣመመውን የሰዎችን ውሳኔ የሰዎችን ምስክርነት አስወግዶ እውነተኛውንና ትክክለኛውን ውሳኔ ፍርድ ለእናንተ እንዲሰጥ መዝሙር 9 በጣም አስፈላጊ ዋና ለእኛ ለክርስቲያኖች ትልቅ ጸሎት ነው። ይህን በምትጸልዩበት ጊዜ እውነተኛውን የእግዚአብሔርን ፍርድ ታገኛላችሁ። እግዚአብሔር ሆይ እውነትን ፍረድልኝ፣ እውነትን ፍረድልኝ፣ እኔ እውነተኛ ነኝ፣ ይህን ነገር አላደረኩም ብላችሁ ለእግዚአብሔር እውነቱን ተናገሩ። ነገር ግን እናንተ ሌቦች፣ እናንተ ቀማኞች፣ እናንተ ክፉዎች፣ እናንተ ሰው ገዳይ፣ እናንተ የሰው ገንዘብ ወስዳችሁ እግዚአብሔር ሆይ እውነትን ፍረድልኝ ብትሉት አይሆንም። እውነተኛ ሆኑ፣ በንጹህ ልቦናችሁ ቅረቡ። እግዚአብሔር ለእናንተ እውነቱን ይናገራል። በሶስተኛ ደረጃ ባለፈውም እንደተናገርኩት ደጋግመን እንደነገርኳችሁ በአብዛኛው የዓለም ሕዝብ በጭንቀት በሽታ እየተሰቃየ ነው። በጭንቀት በሽታ በተለያየ በሽታ በተለያየ ምክንያት ሰዎች ጭንቀት ውስጥ ገብተዋል። ብዙ ሰዎች መፍትሄ መስሏቸው ለጭንቀታቸው መድኃኒት ፍለጋ ወደዚህ ወደ ጠንቋይ ቤት የሚሄዱ ለራሳቸው የማያውቁ ለሰው እናውቃለን የሚሉ ወደ ጠንቋዮች የሚሄዱ በጣም በርካታ ሰዎች ናቸው። ተመለሱ። ከጭንቀት ላይ ጭንቀት ይጨምሩባችኋል። አንጋፋ ጠንቋዮች በአሁኑ ሰዓት ተመልሰው ምስክርነት ሲሰጡ የራሳቸውን ስህተት የራሳቸውን ጉድለት አጉልተው እየተናገሩ ሲሰሩት የነበረው ስራ ስህተት መሆኑንና ብዙ ሰዎችን ወደ አላስፈላጊ ነገር እንደከተቷቸው ራሳቸው ይናገራሉ፣ እየመሰከሩ ነው። የጭንቀታችን ዋና መድኃኒት እግዚአብሔር ነው። ከእግዚአብሔር ውጭ ሌላ ነገር የለም በፍጹም። ሐኪሞችም ምክንያት እንጂ ፍጹም ለጭንቀታችን መድኃኒት ፈውስ ሊሆኑ አይችሉም። እነሱም መድኃኒቶቻቸው ዋናው ትልቁ ነገር እግዚአብሔር አምላክ ነው። እግዚአብሔር አምላክ በውስጣችን ሲያድር እኛ ምንጊዜም ደስተኞች ነን እንጂ እኮ የሚያስጨንቀን ነገር በጣም ብዙ ነው፣ በርካታ ነው። ጦርነቱ ያስጨንቃል፣ የኑሮ ውድነቱ ያስጨንቃል፣ ነገ ምን እበላለሁ፣ ነገ ምን እጠጣለሁ ብለን እንጨነቃለን። ባካችሁ እግዚአብሔር አምላክ ወፎች ሳይዘሩ ሳያጭዱ ሳይሰበስቡ በልተው ጠግበው ያድራሉ። የሰማይ ወፎቹን ተመልከቱ ተብለናል። እስቲ አስተውሉ። ስለዚህ እግዚአብሔር አምላክ ከጭንቀት ነፃ ያወጣን ዘንድ መዝሙር 9ን ደጋግመን ልንጸልይ ይገባል። ስለዚህ ጠላቶቻችን ከኛ እንዲሸሹ እውነተኛው አምላክ በእኛ ላይ ፍትህ በጎደለ ጊዜ እውነተኛውን ፍትህ እንዲሰጠን ከጭንቀት ነፃ እንድንወጣ ይህን መዝሙር 9ን ልንደግም ልንጸልይ ይገባን። ያስተማረን የመከረን ልዑል አምላካችን እግዚአብሔር ለዘላለሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ደህና ዋሉ።